ከልቦ በቀረበው ትርታ 97.6 ኤፍኤም የሐሙስ የካቲት 19 2018 የትርታ ቁርስ መሰናዶ ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ ያደመጣችሁን ስለሆነ እናመሰግናለን። አሁን ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። በአዲስ አበባ ቅዳሜና እሁድ ገበያዎች የምርት እጥረት እንዳያጋጥም በቅንጅት እየተሰራ መሆኑን የከተማ አስተዳደሩ ህብረት ስራ ኮሚሽን ገልጿል። የኮሚሽኑ ኮሚሽነር ሽታይ መሐመድ እንደገለጹት ከሆነ በከተማዋ የፍጆታ ምርቶች እጥረት እንዳያጋጥም ከክልሎችና ሌሎች ባለድርሻ አካላት ጋር በመተባበር የተለያዩ ስራዎች እየተከናወኑ ይገኛል። በተለይም የኑሮ ውድነቱን ለማቃለል ህብረተሰቡ በቅዳሜና እሁድ ገበያዎች በቂ ምርት ማግኘት እንዲችል በትብብር እየተሰራ መሆኑን ገልጸው ምርቶች ለተጠቃሚዎች በአግባቡ እንዲደርሱ የተቀናጀ ስራ መሰራቱንም ጠቁመዋል። ከተማ አስተዳደሩ ከሸማቾች ህብረት ስራ ማህበራት ጋር በመተባበር የህብረተሰቡን ተጠቃሚነት ለማረጋገጥ 325 ሚሊዮን ብር ድጎማ ማድረጉን ተናግረዋል። ኮሚሽኑ የተለያዩ የማህበረሰብ ክፍሎች በማህበር ተደራጅተው እንዲንቀሳቀሱ እየሰራ መሆኑን ጠቅሰው በዚህም ህብረተሰቡን ተጠቃሚ የሚያደርጉ ስራዎች መከናወናቸውን ጠቁመዋል። እንዲሁም ማህበራት የሚሰጧቸውን አገልግሎት ለመከታተል የሚያስችሉ የማዘመን ስራዎች ተሰርተዋል ያሉት ኮሚሽነሯ ኦዲት የማድረግ ስራዎች እንደሚሰሩ አመልክተዋል። በበጀት ዓመቱ 6 ወራት 149 ማህበራት መደራጀታቸውንና እነዚህም ህብረተሰቡን ተጠቃሚ ከማድረግ አንጻር ትልቅ ሚና እንደሚኖራቸው አስረድተዋል። ኮሚሽኑ ባከናወናቸው የሪፎርም ስራዎች ህብረት ስራ ማህበራት ከሸማችነት ወደ አምራችነት እንዲሸጋገሩና እሴት እንዲጨምሩ ለማድረግ እየተሰራ መሆኑን ጠቁመው የከተማዋ ነዋሪዎች ከማህበራት በመግዛት እንዲጠቀሙ አስገንዝበዋል። የአዲስ አበባ ውሃና ፍሳሽ ባለስልጣን የደንበኞችን መረጃ የሚያዘምን የሙከራ ፕሮጀክት አስጀምሯል። የከተማ አስተዳደሩ ውሃና ፍሳሽ ባለስልጣን የአገልግሎት አሰጣጡን ለማዘመንና መረጃዎችን በዲጂታል መልኩ ለማደራጀት የሚያስችለውን የሙከራ ፕሮጀክት በትላንትናው ዕለት አስጀምሯል። ባለስልጣኑ ፕሮጀክቱን ከአዲስ አበባ ዩኒቨርሲቲ ጋር በቅንጅት እንደሚተገብረውም ነው ያስታወቀው። የባለስልጣኑ ዋና ስራ አስኪያጅ ሞገስ አርጋው በትላንትናው ዕለት ይህንኑ አስመልክቶ በሰጡት ጋዜጣዊ መግለጫ ላይ ነባሩ የመረጃ አያያዝ ስርዓት ኋላ ቀር በመሆኑ በአገልግሎት አሰጣጡ ላይ አሉታዊ ሚናን ሲፈጥር መቆየቱን ነው የገለጹት። ይህንን ችግር ለመቅረፍም አሁን ላይ 1.2 ሚሊዮን የሚጠጉ ነባርና አዳዲስ ደንበኞችን መረጃቸውን በዘመናዊ መልክ ለመሰብሰብ ዝግጅት መደረጉን ነው የተናገሩት። እንደ ምክትል ዋና ስራ አስኪያጁ ገለጻ የ600 ሺህ ነባር ደንበኞች የቆየ መረጃ መልሶ ይደራጃል። ደንበኞች በተገኘው ትክክለኛ መረጃ መሰረት ውላቸውን እንዲያድሱ ይደረጋል። የሙከራ ትግበራው በትላንትናው ዕለት በመገናኛ ቅርንጫፍ የተጀመረ ሲሆን በቀጣይ በሌሎች 10 ቅርንጫፎች በ3 ምዕራፍ ተከፍሎ ይተገበራል። ፕሮጀክቱ ሙሉ በሙሉ ሲጠናቀቅ ደንበኞች አዲስ የውሃ ቆጣሪ ማስገባትን ጨምሮ ሌሎች አገልግሎቶችን ባሉበት ሆነው በኦንላይን ማግኘት እንደሚችሉ ተገልጿል። በተጨማሪም የውሃ ብክነትን ለመቀነስና የባለስልጣኑን ገቢ ለማሳደግ ከፍተኛ እገዛ ይኖረዋል ተብሏል። በመዲናዋ በአሁኑ ወቅት ከ700 ሺህ በላይ የውሃና ከ300 ሺህ በላይ የፍሳሽ መስመር ደንበኞች መኖራቸው ይታወቃል። ባለስልጣኑ የመረጃ ስብሰባው ስኬታማ እንዲሆን ደንበኞች ለባለሙያዎች ትክክለኛ መረጃ በመስጠት እንዲተባበሩ ጥሪ አቅርበዋል። ወደ ውጭ ዜናዎች እናልፋለን። የኳታር አየር መንገድ በኬንያ አየር መንገድ ላይ ድርሻን የመግዛት ፍላጎት እንዳለው ተደርጎ በቅርቡ የወጣውን ዘገባ አስተባብሏል። አፍሪካን ቢዝነስ የተሰኘው የቢዝነስ መጽሔት በየካቲት ወር አጋማሽ ላይ ባወጣው ዘገባ የባህረ ሰላጤው ግዙፍ አየር መንገድ የኬንያ አየር መንገድን ድርሻ ለመግዛት እያጠና መሆኑን ገልጾ ነበር። ይሁን እንጂ የኳታር አየር መንገድ ለአፍሪካን ቢዝነስ በሰጠው መግለጫ በመገናኛ ብዙሃን የሚናፈሰው ወሬ አስመልክቶ ኩባንያችን አሁን ባሉት ጠንካራ ዓለም አቀፍ አጋርነቶች ላይ ብቻ ትኩረት አድርጎ እንደሚቀጥልና በኬንያ አየር መንገድ ላይ ምንም አይነት ፍላጎት እንደሌለው እናረጋግጣለን ብለዋል። ምንም እንኳ የኳታር አየር መንገድ ይፋዊ ሽያጭ እንደማይካሄድ ቢገልጽም በሁለቱ አየር መንገዶች መካከል ያለው ትብብር ግን ከቅርብ ጊዜ ወዲህ እየተጠናከረ መጥቷል። ባለፈው ጥቅምት ወር ሁለቱ ኩባንያዎች ወደ 19 መዳረሻዎች
በጋራ ለመብረር ስምምነት ማድረጋቸው ይታወሳል። በተጨማሪም የኳታር አየር መንገድ ወደ ናይሮቢ የሚያደርገውን በረራ በቀን ወደ 3 ከፍ አድርጓል። ኳታር አየር መንገድ የአፍሪካን ገበያ ዋነኛ ስትራቴጂካዊ መዳረሻ በማድረግ ከፍተኛ ኢንቨስትመንት እያፈሰሰ ይገኛል። ለዚህም ማሳያ የሚሆነው እንደ አውሮፓውያኑ አቆጣጠር በነሐሴ 2024 ሳውዝ አፍሪካን ኤርሊንክ 25 በመቶ ድርሻ መግዛቱንና በሩዋንዳ እየተገነባ ያለውን የቡጌሴራ ዓለም አቀፍ አውሮፕላን ማረፊያ 60 በመቶ ድርሻ ለመያዝ መስማማቱ ነው። ከዚህ ባለፈም ኩባንያው ከሩዋንዳ አየር መንገድ ጋር የ49 በመቶ ድርሻ ለመግዛት ለዓመታት ድርድር ሲያደርግ ቢቆይም እስካሁን ግን የመጨረሻ ስምምነት ላይ አለመደረሱን ዘገባው አመላክቷል። በአሜሪካና በኢራን መካከል ያለው ውጥረት በከረረበት በዚህ ወቅት ሁለቱ ሀገሮች ዛሬ በስዊዘርላንድ ጄኔቫ ውይይት ሊያደርጉ መሆኑ ተሰምቷል። ይህ የሶስተኛ ዙር ውይይት የተዘጋጀው ፕሬዚዳንት ዶናልድ ትራምፕ ኢራን የኒውክሌር ስምምነት ላይ ካልደረሰች ጥቃት እሰነዝራለሁ በማለት ዝግጅት እያደረጉ ባሉበት ወቅት ነው። በአሁኑ ወቅት እንደ አውሮፓውያኑ አቆጣጠር በ2003 የኢራቅ ወረራ ከተካሄደ በኋላ ታይቶ በማይታወቅ ሁኔታ ከፍተኛ ቁጥር ያለው ወታደራዊ ኃይሏን በቅርብ ምስራቅ እያሰፈረች ትገኛለች። የኢራን ልዑክ የውጭ ጉዳይ ሚኒስትሩ አባስ አራግቺ የሚመሩት ሲሆን የአሜሪካውን ወገን ደግሞ ልዩ መልእክተኛው ስቲቭ ዊትኮፍና የፕሬዝዳንት ትራምፕ አማች የሆኑት ጄራልድ ኩሽነር ይወክላሉ። ፕሬዝዳንት ትራምፕ በቅርቡ ባደረጉት ንግግር ኢራን አሜሪካ ድረስ ሊደርሱ የሚችሉ ሚሳኤሎችን እየገነባች ነው ሲሉ ከሰዋል። ለድርድር ፈቃደኛ ካልሆነችም ጥቃት ለመሰንዘር እያሰቡ መሆኑን ነው የገለጹት። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ኢራን በማንኛውም ሁኔታ የኒውክሌር መሳሪያ አትገነባም ብለዋል። ይሁን እንጂ ኢራን ዩራኒየም የማበልጸግ ስራዋን እንድታቆም የቀረበላትን ጥያቄ ውድቅ አድርጋለች። አሜሪካ በቅርቡ 2 የአውሮፕላን ተሸካሚ መርከቦችን፣ የጦር አውሮፕላኖችንና በሺዎች የሚቆጠሩ ወታደሮችን ወደ ቀጠናው ልካለች። ትራምፕ ይህንን ኃይል ታላቁ የባህር ኃይል ሲሉ ጠርተውታል። ባለፈው ሰኔ ወር አሜሪካና እስራኤል በኢራን የኒውክሌር ተቋማት ላይ ጥቃት ሰንዝር የነበረ ሲሆን አሁን የታቀደ ውይይትም ቀጠናው ወደ ከፋ ጦርነት ውስጥ እንዳይገባ የሚያደርግ የመጨረሻ ጥረት ተደርጎ ተወስዷል። ኢራን በበኩሏ ጥቃቱ ከተፈጸመባት በአካባቢው በሚገኙ የአሜሪካ ወታደራዊ ይዞታዎችና በእስራኤል ላይ የአጸፋ እርምጃ እንደምትወስድ አስጠንቅቃለች። በኦማን አሸማጋይነት የሚካሄደው ይህ ውይይት ስምምነት ላይ ይደረስ ወይም አይደረስ እስካሁን ግልጽ ባይሆንም ውጥረት ማስከተሉ ግን እርግጥ መሆኑን ቢቢሲ ዘግቧል። አድማጮቻችን የትርታ ቁርስ መሰናዱን እየተከታተላችሁ ነው የምትገኙት። የሬዲዮ መስመራችሁ የሚገኘው ትርታ 97.6 ኤፍኤም ላይ ነው። ማለዳ 12 ሰዓት ተኩል የጀመረው የትርታ ቁርስ መሰናዷችን 2 ሰዓት ተኩል ድረስ ቆይታ ያደርጋል። አብራችሁን ሁኑ። ይህንን ሰዓት በአጋርነት አብረውን እየሰሩ የሚገኙ ተቋማት አሉ። ማን እንደ እናት የሚለው እናት ባንክ አንደኛው ነው። እናት ባንክ በሁሉም የኢትዮጵያ አካባቢዎች ቅርንጫፎቹን እያሰፋ ለደንበኞቹ ምቹና ቀልጣፋ አገልግሎትን በመስጠት ላይ ይገኛል። ከሁሉም የቅርንጫፍ ቢሮዎቹ ባሻገር እጃችሁ ላይ በሚገኘው ስልክም የእናት ባንክን መተግበሪያን በማውረድ ሁሉንም አይነት የባንክ አገልግሎቶችን ማከናወን ማግኘት ትችላላችሁ። ከዚህ በተጨማሪም የእናት ባንክ በቅርቡ ይፋ ያደረገው የትምህርት ቤት ክፍያ ስርዓትን ተፈጻሚ የሚደረግበት እናት መላን በቀላሉ በመጠቀም የትምህርት ቤት ክፍያን ማከናወን ይቻላል። በዚህ ክፍያ ስርዓት በርካታ ትምህርት ቤቶች በርካታ ትምህርት ቤቶችን መድረስ መቻሉንና ለውጡም መታየቱን ነው የሚገልጸው። ስለዚህ ትምህርት ቤቶችም የዚህ አገልግሎት ተጠቃሚ እንድትሆኑ ሲል እናት ባንክ ይጋብዛል። የጉዞና የመጽሐፍ ግዢ ክፍያንም በቀላሉ ማከናወን ይቻላል። የትምህርት ቤት መረጃን፣ የወላጆችና የትምህርት ቤትን ግንኙነትም ምቹና ቀልጣፋ የሚያደርግ የክፍያ ስርዓት ነው። እናት ባንክ ይህንን ሰዓት ከኛ ጋር አጋር ሆኖ ቆይታ ያደርጋል። ሌላኛው የዚህ ሰዓት አጋራችን ከራይድ ጋር ወደፊት የሚለን ራይድ ትራንስፖርት ነው። ራይድ ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጮ ራይድ ትራንስፖርት እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ እናገናኘዎታለን ይላል። ራይድ ትራንስፖርት የዚህ ሰዓት አጋራችን ነው።
ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶ ነው እየተከታተላችሁ የምትገኙት። አብራችሁን ስለሆናችሁ እያደመጣችሁን ስለሆነ እናመሰግናለን። አሁን ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና አበይት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። በኢትዮጵያ በፈረንጆቹ አቆጣጠር ባለፈው ዓመት 2025 ላይ ብቻ 49 ጋዜጠኞች ለእስር መዳረጋቸውን ኢንተርናሽናል ሚዲያ ሰፖርት IMS አስታውቋል። በፈረንጆቹ ዓመት 2025 ላይ በኢትዮጵያ ውስጥ ቢያንስ 44 ጋዜጠኞች በጸጥታ ኃይሎች ማንነታቸው ባልታወቁ አካላት መወሰዳቸውንና መታሰራቸውን ነው ኢንተርናሽናል ሚዲያ ሰፖርት ይፋ ባደረገው መረጃው ላይ ያስታወቀው። ተቋሙ የካቲት 17 ቀን 2018 ዓመተ ምህረት በአዲስ አበባ ይፋ ባደረገው ዓመታዊ የጋዜጠኞች የደህንነት ግምገማ ሪፖርት ላይ በሀገሪቱ የጋዜጠኝነት ሙያ አሳሳቢ ደረጃ ላይ እንደሚገኝ አመልክቷል። ይኸው ተቋም IMS ይፋ ባደረገው በዚህ ሪፖርት ላይ በ2025 በጋዜጠኞች ላይ የሚፈጸሙ ጥቃቶች በአይነትና በመጠን መጨመራቸውን አሳይቷል። በተለይም በዘፈቀደ ስርዓትና አፈናዎች በስፋት መስተዋላቸውን፣ በጸጥታ፣ በፖለቲካ፣ በሕግና በኢኮኖሚ ጫናዎች ምክንያት የመገናኛ ብዙሃን የስራ ምህዳር መጥበቡን፣ በተለይ ግጭት ባለባቸው አካባቢዎች ጋዜጠኞች ተንቀሳቅሶ ለመስራት ከፍተኛ ችግር እንደገጠማቸው በዝርዝር ቀርቧል። ሪፖርቱ በአዲስ አበባና በ11 ክልሎች የሚገኙ ከ76 በላይ ጋዜጠኞችን፣ የሚዲያ ባለሙያዎችንና የሙያ ማህበራት መሪዎችን በማነጋገር የተጠና መሆኑ ተገልጿል። የግምገማው ውጤትም ለፖሊሲ ማሻሻያና ለጋዜጠኞች መብት ጥብቅና ለመቆም እንደ ወሳኝ ማስረጃ ሆኖ ያገለግላል ተብሏል። በመድረኩ የተገኙ የሚዲያ ባለሙያዎችና ምሁራን ከጊዜ ወደ ጊዜ እየተባባሰ የመጣውን የጋዜጠኞች ደህንነት ስጋት ለመቀነስ ሁሉም ባለድርሻ አካላት በቅንጅት እንዲሰሩ ጥሪ አቅርበዋል። ኢንተርናሽናል ሚዲያ ሳፖርት IMS በዓለም አቀፍ ደረጃ የፕሬስ ነጻነትና የጋዜጠኞችን ደህንነት ለማስጠበቅ ከሚሰሩ ተቋማት አንዱ ሲሆን በአሁኑ ወቅት ኢትዮጵያን ጨምሮ ከ30 በላይ ሀገራት ላይ እንደሚንቀሳቀስ ይታወቃል። በኢትዮጵያ የመጀመሪያ የሆነው የላቦራቶሪ እንስሳት አያያዝ ሀገራዊ መመሪያ ይፋ ሆኗል። በኢትዮጵያ በምርምርና በትምህርት ተግባሮች ላይ የሚውሉ የላቦራቶሪ እንስሳትን አያያዝ በስነ ምግባር የታነጸ ለማድረግ የሚያስችል ሀገራዊ መመሪያ ነው ይፋ የሆነው። መመሪያው በኢትዮጵያ የምርምር ታሪክ የመጀመሪያው ወጥ የሆነ አሰራር ሲሆን የኢትዮጵያን የሳይንስ ዘርፍ ተወዳዳሪነት ያሳድገዋል ተብሎ ታምኖበታል። የአርማወር ሃንሰን የምርምር ኢንስቲትዩት ከጤና ሚኒስቴርና ከዓለም ባንክ ጋር በመተባበር ያዘጋጀው ይህ መመሪያ ላቦራቶሪ እንስሳት የሚኖሩበትን የሚመገቡበትንና የሕክምና ክትትል የሚያገኙበትን ሁኔታ በዓለም አቀፍ ደረጃ የሚወስን ነው ተብሏል። ኢትዮጵያ በዘርፉ የ50 ዓመታት ልምድ ቢኖራትም እስካሁን ደረጃውን የጠበቀ የሕግ ማዕቀፍ እንዳልነበራት ተገልጿል። አዲሱ መመሪያ በተለይ እንስሳቱን በሌላ አማራጭ መተካት፣ የጥቃቅን እንስሳቱን ቁጥር መቀነስና ሊደርስባቸው የሚችለውን ስቃይ መቀነስ የሚሉ ነጥቦችን ተግባራዊ ያደርጋል። የአርማወር ሃንሰን ምርምር ተቋም ዋና ዳይሬክተር ፕሮፌሰር አፈወርቅ ካሱ በመክፈቻ ንግግራቸው ምርምር ለፖሊሲ ግብዓት፣ ለምርትና ለአገልግሎት መዋል እንዳለበት አሳስበዋል። ዳይሬክተሩ አክለውም ተሳታፊዎች በፖሊሲ በዋን ሄልዝ እና በምርታማነት ዙሪያ ትኩረት አድርገው እንዲመክሩ ጥሪ አቅርበዋል። መመሪያው በሁሉም የመንግስትና የግል ከፍተኛ ትምህርት ተቋማት እንዲሁም የምርምር ማዕከላት ላይ ተፈጻሚ የሚሆን ሲሆን በእያንዳንዱ ተቋም ውስጥም ፕሮጀክቶችን የሚገመግም ተቋማዊ የእንስሳት እንክብካቤና አጠቃቀም ኮሚቴ ለማቋቋም ታቅደዋል። ይህ እርምጃ በኢትዮጵያ የሚካሄዱ ምርምሮች የሳይንስ ስነ ምግባርን የጠበቁና በዓለም አቀፍ ደረጃ ተቀባይነት ያላቸው እንዲሆኑ ትልቅ አቅም እንደሚፈጥር ይጠበቃል መባሉን ትርታ ከአርማወር ሃንሰን ሰምቷል። ወደ ውጭ ዜናዎቻችን እናልፋለን። በጊኒና በሴራሊዮን መካከል የድንበር ላይ ውጥረት መንገሱ ነው የተነገረው። በምዕራብ አፍሪካውያን ጎረቤት ሀገሮቹ ጊኒና ሴራሊዮን መካከል ለዓመታት የዘለቀው የድንበር ላይ ውዝግብ ከሰሞኑ ማገርሸቱን ቢቢሲ ዘግቧል። በዚህ ምክንያት ጊኒ 16 የሴራሊዮን ወታደሮችን በቁጥጥር ስር ማዋላን
አስታውቃለች። የእስር ምክንያትም ተብሎ የተገለጸው ወታደሮቹ ያለ ፍቃድ ወደ ግዛቷ ዘልቀው መግባታቸውን ነው ያነሳችው። ክስ የቀረበበት የሴራሊዮን መንግስት በበኩሉ ጉዳዩን በማስመልከት በሰጠው መግለጫ ድርጊቱን ተቀባይነት የሌለው ሲል አስቀምጦታል። የሴራሊዮን መንግስት ወታደሮቹ በቁጥጥር ስር የዋሉት የሀገሪቱን ዳር ድንበር ለማስከበር በስራ ላይ እንደነበሩ ገልጿል። በተጨማሪም ሴራሊዮን ጉዳዩ በሰላማዊና በዲፕሎማሲያዊ መንገድ እንዲፈታ ለምዕራብ አፍሪካ የኢኮኖሚ ማህበረሰብ ኤኮዋስ ጥሪ ማቅረቧ ተዘግቧል። ህንድና እስራኤል የሁለትዮሽ ጉዳዮችን ማጠናከር በሚችሉባቸው ዘርፎች መምከራቸው ተሰምተዋል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከእስራኤሉ አቻቸው ቤንያሚን ኔታንያሁ ከሳቸው ጋር መምከራቸው የተዘገበ ሲሆን በእስራኤልና ፍልስጤም መካከል እየተፈጠረ ያለውን ቀውስ ለመግታት እያንዳንዱ ባለድርሻ አካላት የበኩላቸውን ሚና እንዲወጡም ነው የህንዱ ጠቅላይ ሚኒስትር የጠየቁት። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በእስራኤል የጉብኝት ቆይታቸው በፓርላማ ተገኝተው መልእክት አስተላልፈዋል። ይህም በህንድ መሪዎች ታሪክ የመጀመሪያ እንደሚያደርጋቸው ነው የተገለጸው። በቀጣይም በመከላከያ ኃይል፣ በኢንቨስትመንትና በተለያዩ ዘርፎች በጋራ በከፍተኛ ትኩረት ለመስራት ስምምነት ላይ መድረሳቸውን በዘገባው ያስነበበው አናዶሉ የዜና ወኪል ነው።